የታለ እንግዲህ ሰሞኑን ያያችሁት ይህን መኪና ጎጃም የተባለው መኪና ስለዚህ ነው የምሰራላችሁ እና ሞተሩ 4 ሊትር እና ባለ 2 ቱርቦ ቻርጀር V8 ሞተር ነው እና ከወደዳችሁት ላይክ ፎሎ ሼር ሰብስክራይብ በማድረግ የኢትዮ ስፔር ማርኬት ቤተሰቦች መሆን ትችላላችሁ እናመሰግናለን። ይሄኛው EQ ቡስት ሲስተም አለው እና የኃይሉ ውስጥ እና ከ550 እስከ 585 የፈረስ ጉልበት አለው ወይም 850 የጉልበት መጠኑ ሆርስ ፓወር መጠን ይሄን ያህል ነው እና በግምት ከ4.2 ሰከንዶች ከ0 እስከ 62 ማይል በሰዓት ወይም ከ0 እስከ 100 ኪሎ ሜትር ፍጥነት ይጓዛል። ምን አይነት መኪና እንደሆነ ማስተላለፊያው ከመደበኛ ባለ 9 ፍጥነት አውቶማቲክ ስርጭት ጋር እና ውጫዊ ግዙፍ ቀጥ ያለና ጠፍጣፋ እንትኖች ክርክር ፍርግርጎች አሉትና ምንድነው በዋነኛነት ሾክ አብዘርበሩ እንዴት ነው እየሰራ ያለው የሚለውን ነገር በስፋት ላስረዳችሁ ሞክራለሁ። አክቲቭ የሰውነት መቆጣጠሪያ የቦዲ መቆጣጠሪያ አለው ከትልቅ አሸዋ መንገድ ወይም ውጭ ካሉ እንቅፋቶች እና ለማላቅ ጎርጓዳዎች የማዕዘን ላይ ያሉ የኮሊደር እንትኖች ሲሚንቶዎች አሉ። የኮሊደር ሲሚንቶዎች ዘንበል ብሎና በቀስታ ያንን እንዲያልፍ ተደርጎ ነው የተሰራው እና ወደ ላይና ወደ ታች እንቅስቃሴ የሚያንቀሳቅሰው በመርሴዲስ ላይ ነው አብዛኛው ይሄን አክቲቭ በማድረግ ነው እንግዲህ ቦዲን አክቲቭ በማድረግ በካሜራዎች አማካኝነት ቦዲን እየተቆጣጠረ ይሄንን ያደርጋል ማለት ነው። በጣም ምርጥ ለምሳሌ የማግኛው ሁኔታ ያንን የምናገኝበት የሚያደርገው ተሽከርካሪ ሃይድሮሊክ ፈሳሽ በፍጥነት ወደ ተንጠልጣይ ዳምፐረት ወደ ላይና ወደ ታች እንዲወርድ ያደርጋል እና ትክክለኛው ዓላማ ከመንገድ ውጭና ከመሳሪያ የተቀረጸ ነው። ከመንገድ ውጭ እንደ ማገገሚያ መሳሪያ እና በጥቅም ባሸዋ ላይ ምናምን እና እነዚህን ነው በሰሌዳና ከጎን ስር በጸጥታ ይንሸራተታል እና ከፍተኛ ፍጥነት መቀነስ በሚንሸራሸርበት ጊዜ በፍጥነት ወይም በሃይዌይ ላይ መኪናውን የመንዳት ቁመቱ በራስ ስር ለምሳሌ አውቶማቲክ ስናደርገው ይቀንሳል ይጨምራል። ይህም የአየር ድራክትን ያንቀሳቅሳል ማለት ነው። የመንዳት ደህንነት ከፍ ማለት አለበት። ለምን ከስር እንዳይመታው ከፍ ይላል ዝቅ ይላል ማለት ነው። ዝቅ ያለ መንገድ ላይ ኦሬዲ ባላንስ ይሆናል። ያንን ግን አውቶማቲክ ስናደርገው ነው እና በጣም ብልህ የሆነ ምርጥ የሆነ የመንገድ ደረጃን የመንገድ ላይ ገጽታን ይቀይራል ተብሎ ነው እና ካሜራው ሁሉ ጊዜ ከፊት ለፊት ያለውን መንገድ ቀዳዳዎቹን እና የፍጥነት መጨናነቅ እና ስንጥቆችን ይቃኛል ማለት ነው። እገዳው ጎማዎችን እብጠቱን ለምሳሌ ከመምታታቸው በፊት እያንዳንዱ ጎማ እንዲስቡ ያደርጋል። ይሄ እርጥበት እንዲስቡ ያደርጋል ማለት ነው እና የመጠምዘዣ ለምሳሌ መዞሪያ ላይ ዘንበል ለማለት እና ጥግ ሲወስዱ ንቁ እንግዲህ የመኪናውን አካል እስከ 3 ዲግሪ ድረስ ወደ ማዞሪያው ዘንበል ያደርገዋል ማለት ነው። በምናዞር ጊዜ ልክ እንደ ሞተር ሳይክል ይሄን የሴንትሪፍጋል ኃይልን ይቃወማል። ተሳፋሪው ቀጥን አድርጎ ያንቀሳቀስ ለማድረግ ልክ ሞተር እንደማይወዘድ እና ባውንስ ሙድ በመባል ይታወቃል። የደረጃ በደረጃ የመመሪያ እነሆ ከዚህ በፊት ለማርሴዲስ ነው ይሄንን የሰራሁት እና የመመላለሻ ሁኔታ ለማንቃት የደረጃ መመሪያዎችን ያስፈልጉታል። የመኪናውን ፕረስ አርጋችሁ ነው እንዴት ነው ንቁ የምታረጉት ማለት ነው። ፕረስ ታረጋላችሁ መኪናውን መጀመሪያ ታስነሳላችሁ ማለት ነው። እግራችሁን ፍሬም ፔዳል ላይ እያለ የግፊት ወደ ስታርት ታረጋላችሁ ማለት ነው። አዝራሩን ከዛ በኋላ ትጫኑታላችሁ። ከተጫናችሁት በኋላ መኪናውን በድራይቭ ውስጥ ታረጉታላችሁ። ለምሳሌ ድራይቭ ማርሽ ትመርጣላችሁ ማለት ነው። ማርሹን አምድ ከመረጣችሁ በኋላ ወደ ድራይቭ ዝቅ ታረጉታላችሁ ማለት ነው። ከዛ
ማሳሰቢያ ግን አብዛኞቻችሁ እግራችሁ ብሬክ ላይ አጥብቆ መያዝ ግዴታ ነው። ይህንን ኦን ስታረጉት በቆማችሁበት ቅጽበት ድራይቭ ላይ አድርጋችሁ ነው። እግራችሁ ግን ፍሬን ላይ መንቀሳቀስ የለበትም። በጣም ወሳኝ የሆነው ጉዳይ እግራችሁ ምንም ቢሆን ከፍሬን ላይ መነሳት የለበትም ይህንን መኪና ስትጠቀሙ እና ወደ ኦፍ ሮድ ሙድ ላይ ተቀይሮታላችሁ መጨረሻ ላይ ማለት ነው። በሶስተኛ ወደ ኦፍ ሮድ ሙድ ላይ ከቀየራችሁት በኋላ በመሃል ኮንሶል ያለውን አካላዊ ዳይናሚክ ማብራሪያ ማጥፊያ ትጠቀሙታላችሁ ማለት ነው። ከመንገዱ ውጭ ሁኔታ በአሽከርካሪ ማሳያ ላይ እስኪነቃ ድረስ ማዞር አለባችሁ ማለት ነው። መሪው ላይ እና የቴክስ የሚለውን እና እሱን ንክኪ ማያ ገጽ ነው እና ላይ የመኪናውን የያዘውን ቁልፍ ትጫኑታላችሁ ወይም ወደሚከተለው ትሄዳላችሁ ማለት ነው። ወደ እርዳታ ትሄዳላችሁ። እንደዛ መስተካከል ካልቻለ በዚህ መልኩ ኦን ማድረግ ካልቻላችሁ እና ክፍት የመንገድ ውጭ ረዳት ከመንገድ ውጭ ረዳት የሚለውን መምረጥም ትችላላችሁ። መልሶ ማግኘት ሁኔታ መምረጥ ትችላላችሁ። ለምሳሌ እንደገና ነፃ የመንዳት ሁኔታን መልሶ ማግኘት ማለት ከዛ ውጪ ለምሳሌ ኦፍ ሮድ የሚለውን ባውንስ ሙድ የሚለውን ኦፍ ካረጋችሁ በኋላ ከእንደገና በኋላ ሪሳይክል ማድረግ ማለት ነው። ለምሳሌ አንዳንድ ጊዜ እንደ ሶፍትዌር ፈርምዌር ላይ በመመስረት እንደ ነፃ የመንዳት ሁኔታ ተዘርዝሯል ላይ እና እሱን ጠቅ ማድረግ ነው። እንትናችሁ ላይ ማኑዋላችሁም ላይ በደንብ ማየት ትችላላችሁ ማለት ነው። ከወደዳችሁት ላይክ፣ ፎሎ፣ ሼር፣ ሰብስክራይብ በማድረግ የኢትዮ ስፔር ማርኬት ቤተሰቦች መሆን ትችላላችሁ። እናመሰግናለን። መልካም ቆይታ ይሁንላችሁ።